ለማንም ራሴ ማስረዳት አይጠበቅም። ስለዚህ ለማንም ራሴን ማስረዳት አይጠበቅም እያልሽ ቀን በቀን የምትሰሪው ስራ በጣም የሚያሳፍርና ነውረኛ ነገር ነው። አምኜበት ነው። ማንም አልጎዳውም። አምኜበት በቃ እናንተ የፈለጋችሁትን ነገር መረዳት ይችላልሽ። ምን አለ መሰለሽ እንዴ ይቅርታ ይልሽ ምን አለ መሰለሽ፣ እኔ ግን ሰው ለማስታረቅ ብዙ ይከፈላል። አንቺ እኮ የምትሰራቸው ነገሮች በሙሉ ሰውን ወደ ሌላ ነገር ትቆያለሽ። አይ ቲንክ ነይ እንሂድ። እኔ ገራያት አትንገራት ለምን ታስፈጭ አሪፍ እግዚአብሔር ይመስገን። እውነት ጽጌና ሩታ እንዲህ ተግባብተው አብረው የሚሄዱ አቅም ካላቸው በጣም ደስ ይለኛል። እሺ አዳነች አበቤዎችና ሮቶዬ ደህና ናችሁ ሆይ? እንዴት ናችሁ? እንደምን ከረማችሁ? ሀገሩ ሰላም ነው? መንደሩ ሰላም ነው? ምን ሰላም አለ እናንተ እያላችሁ? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችን በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ በሮቶ ቤት የተለቀቀውን ቪዲዮ ያየ ሰው ይኖራል። እኔም ካየሁት ነገር ጥቂት ለማለት ነው የመጣሁት ማለት ነው። እንግዲህ ከፊት ላይ እንዳስገባሁላችሁ ሀይጥና ድመቶች በአንድ መነጽር። እኔ ግን ማለት ነው የጽጌና የሩታ አክት ግርም የሚለኝ ነገር ሁሉ ነገራቸው አንድ አይነት፣ ሲያብዱ አንድ፣ ሲመለሱ አንድ። አሁን አንድ ሰሞን ቁምጣ የሆነ ቲሸርት ነበረ። ምን ቲሸርት ነው? ስጦት ማስያዣ ነው ሲያደርጉ የከረሙት። አሁን ደግሞ እሱ ቀረና ደግሞ አዳነች አቤቤ ሆኖ መጡ። በመነጽር ማለት ነው። ጥሩ ነው። ሰው ሲመሳሰል ሰው ማንን ይመስላል? ውሎና ላይ ያገሬ ሰው ማለት ነው። እና ሩቷ እንግዲህ ደርሶ አሁን ላይ አስታራቂ ተቆርቋሪ ሆናለች እንግዲህ ለአብርሽ። ምክንያቱም ባናቅም ከአብርሽ ጎን ነኝ እያለች ነው። በነገራችን ላይ ሰብስክራይቧ በጣም ኦቨር እየሄደ ስለሆነ እንግዲህ ብታጨበጭብለት ለሱ አይገርመኝም ማለት ነው። በጎቹ ሰብስክራይብ በደንብ ያደርጓታል ማለት ነው። በደንብ ምክንያቱም በፊት አጣ በነበረ ሰዓት ካያችሁ ሰብስክራይቧ በመከራ ነው 10 ሺህ ራሱ የገባው ማለት በመከራ። አሁን ግን ይሁት ወር ባልሞላ ውስጥ 50 ሺህ ልትገባ ነው። እና በጎቹ ያው ዝም ብለው ሰብስክራይብ ያደርጋሉ። እኔም አሁን ማለት ነው ምልስ ብዬ ሩታዬ ብል በጠቅላላ ነው ሰብስክራይብ የሚያደርጉኝ። እኔ ያውቃለሁኝ። ግን እኔ ደግሞ ከፍቅርዬ ውጭ ወደ ውጭ ጉሮሮ የራሱ በቃ ከመድረቁ የተነሳ ማለት ነው የበሰሩት ቪዲዮ ላይ ሀሳብ ሰጣለሁ። ከዛ ውጭ ግን እየመጣችሁ እዚህ በጎቹ ኝኝኝኝኝ የምትሉ ካላችሁ በመጣችሁበት እግራችሁ ውልቅ በሉ። በነገራችን ላይ ጠዋት ስለሆነ ብርዱ ጉሮሮን ይዞኛል፣ ይቅርታ። እና አላስፈላጊ ነገር እየመጣችሁ ሩታን የምትዘቀዝቋት በመጀመሪያ ማለት ነው መዘቅዘቅ በእናንተ ቤት ነው። በእናንተ ቤት አንደኛ ማለት ነው ዲግሪ የወሰዳችሁ ይመስል ፍቅርዬን የወሰዳችሁ በየቦታው መዘቀዝቋት እናንተ ናችሁ። ልክ እናንተ ስዘቀዝቁ እያዩ የኛዎቹም ደግሞ ይዘቀዝቃሉ ማለት ነው። እኔ ዘቅዝቄ አላቅም፣ አያገባኝም። ስለዚህ ማለት ነው እኔ ሮቷን አንድ ቀን ላልዋሽበት ዘቅዝቄያታለሁ። ዩቲዩብ ላይ ቲክቶክም ላይ በጣም ስላናደደች ፍቅርዬን አይኔን ብሌኔን ስለነካችብኝ ዘቅዝቄያታለሁ። አለቀ ደቀቀ። ከዛ ውጭ ግን ማንንም ዘቅዝቄ አላቅም እኔ ማለት ነው። ያው በዚህ ስለማዳምን አልረግጣቸውም። እንዴ ተዘቀዘቁ አልተዘቀዘቁ ምንድን ነው? ዋናው ነገር እንዲሁ መርገጥ ነው የሚሻለው። ምን ለውጥ ያመጣል መዘቅዘቅ ማለት ነው። ለማንኛውም አታላዝኑ፣ ኝኝኝኝ አትበሉ። በጎቹ እዚህ እየመጣችሁ ካልፈለጋችሁ ውልቅ በሉ። ማን አስገድዳችሁ? ይሁኝ አላልኩም እኮ ነው አይደል እንዴ? ስለዚህ የተሰማኝን ሀሳብ ከመስጠት ማንም አያግደኝም። አለቀ። አሁን ላይ እስቲ እንግዲህ እናንተ እንዶ በጎች የምንላችሁ በምክንያት ነው በነገራችን ላይ ማለት ነው። ለምን ይሄ ነገር ድራማ ባይሆን ጽጌ ትናንትና እንደዛ ከኢሳ ጋር እንደዛ ሆና እንደዛ አድርጋ ፍቅርና ዛሬ ላይ ደግሞ ፍቅርዬ በልቤ ስላለች በቃ ዛሬ ካልመጣ ፍቅርዬን ያብዳለሁ ደብሮኛል ጭ ወይ ፍቅር ወይ ፉ መምጣት አለባቸው። እና ዛሬ ላይ ይሄው አብረው ሄዱ። ፍቅር ማሰራት ይሄው አክቷን ሮቶ ራሱ ማለት ነው። እሷም ደግሞ አስታራቂ ሆና መጣች። እችለኛ ጥሬ ይለገኛል ያገሬ ሰው ማለት ነው። እኛን አታታልሉንም ሲጀምር ማለት ነው። ማታለል የምትፈልጉትን ማታለል ትችላላችሁ። ኦኬ፣ እኛም ማታለል ነው አይቻልም። እና ከዛ ውጪ ጽጌ በዚሁ ቀጥ አለባበስሽ ዛሬ ዋው ነው፣ አንደኛ ነው። ሌላውን አያገባኝም። አለባበስሽ ላይ መስጠት ፈልጋለሁ። ቀጥይበት። ሰውነትሽን ሰብሰብ አድርጊ። ሴት ልጅ ሰብሰብ ስትል ነው ጥሩ እና ሰብሰብ በይ ማለት ነው። ከዛ ውጪ ደግሞ አንድ ሰው ቪዲዮ የሚሰራው የተመቸው ሰው ሀሳብ ሊሰጥለት
ሊያሞግሰው፣ ያልተመቸ ሰው ደግሞ የተሰማውን ሀሳብ ሊናገር ስለሆነ ምንም ማላዘን አይጠበቅባችሁም። በቃ አታላዝኑ። እኔ ስናገር መታችሁ ዩቲዩብ ላይ አታላዝኑ። ከመናገር ወደኋላ የሚያደርገኝ ነገር ስለሌለ ማለት ነው። እንግዲህ አሁን ሩታ ከአብርሽ ጎን የሆነችበትን ምክንያት አናቅም እኛ በአሁኑ ሰዓት። በፊት መጀመሪያ የጸባቸው መሰረት አንቺ ነሽ አይደለ? ስለዚህ አሁን ላይ ከሌ ብለው የሚያስቆጥር የለ። እናንተ እንደው የፍቅርዬ ጥላቻ ስላለባችሁ ብቻ ፍቅርዬ ትላላችሁ እንጂ ፍቅር ምንም ጥፋት የለባትም። ምንም ያደረገችው ነገር የለም። የበጠበጣችሁትን ለማስተካከል በመጣችበት ነው ሌላ ታሪክን ሌላ በጥበጣ የፈጠራችሁት። ሌላው ደግሞ አንዳንድ ኮሜንቶች አይቻለሁ። ዛሬ ፍቅር ጋር ይሄዳል አብርሽ። በፍቅር ቻናል የሚለቀቅ ቪዲዮ አለ፣ ግን ሰውየው ጤና አይደለም፣ ክትባት ያስፈልገዋል። ሲጀምር አበጋዝ ማለት ነው። ምክንያቱም አንድ ቀን ሩታ ጋር አንድ ቀን ማነው ፍቅር ጋር የሚባል ታሪክ የለም። የእኛ ልጅ ባጣቆይኝ አይደለችም። ደጋግሜ ነግሬሃለሁ። አብርሽ ከፍቅር ህይወት ልትወጣ ይገባል። አለቀ። አቋም የሌለው ሰው አያስፈልጋትም፣ ለእኛ ልጅ ማለት ነው። ለምን አቋምን እያየሁኝ ስለሆነ ነው። ትናንትና አሁን ወደ አብርሽ ወደ ሩታ ተመልሰሃል። እኔ ባለ ትዳሬን እፈልጋለሁ፣ ፍቅርን ማነው ሩታን እፈልጋታለሁ ገለልኝ እያልክ ነበር። እንግዲህ አሁን ደግሞ ዛሬ ፍቅርዬ ጋር ሄደህ ሌላ ነገር እቀላምዳለሁ ብትል ውርድ ከራሳችን አጥበን በበረኪና በክሎሪክስ ዘፍዝፈን ነው የምናሰጣህ ማለት ነው። ምንም ማድረግ አይቻልም። ይቅርታ አድርግልን ለሚፈጠረው ነገር ማለት ነው። እያደረክ ያለው ነገር ጥሩ ስላልሆነ ከአንተ ጎን ለመቆም እኮ አቋም ያለው ሰው መሆን ያስፈልጋል። እንግዲህ ልጅ ሆነህ እኛ እንዴት ነው ከአንተ ጎን ልንቆም የምንችለው እንዴ? ሰው ሲያግዝም እኮ መታገዝ አለብህ። አቋም ያለው ሰው መሆን አለብህ። ይሄ የራሴ ሀሳብ ነው። ወደዛ ወደዚህ እያልክ እንዴት ነው የሰው ልጅ ሊያግዝህ የሚችለው እንዴ? ምነው እንዲሁ ጭራሽ እኮ እንደዚህማ በሴት ልጅ ስትጫወት ዝም አንልም። ምንም ቢሆን እኮ ሴት ነን። ወዳጆቻችንም ጠላቶቻችንም ሴት እስከሆኑ ድረስ ለሴት እንትን እንላለን፣ እንከራከራለን፣ እንቆማለን። ለሴት ልጅማ ጠበቃ ነን እኛው ለኛው ማለት ነው። ከዛ ውጭ ደግሞ በጎችና ፋንድሾች፣ ውስን ፋንድሾች ስምምነት እያደረጉ ይገኛሉ በቲክቶክ ላይ ማለት ነው። እኛው ለኛው እኛ የአረብ ሀገር ልጆች ያለኛ ማንም የለን፣ ሰላም ፍቅር እንመስርት እያሉ ነው። መመስረታችሁ ጥሩ ነው፣ አይከፋም። ግን ደግሞ ዞር ብላችሁ ደግሞ ነገ ታደፈርሱታላችሁ። የሚገርመኝ ነገር ያ ነው። እናንተው ትጀምሩትና ከዛ በኋላ የፍቅር አድናቂዎች ናችሁ እኮ ኛኛኛኛኛኛ ትላላችሁ። ከዛ ማለት ነው እናንተ መሻሻል አትችሉም ሲጀምር ማለት ነው። በጣም ተሻሻልኩኝ ብላችሁ አስባችሁ በቃ በማግስቱ ታጥቦ ጭቃ እዛው ነው የምትሆኑት። እና ያው ከተሻሻላችሁ ስምምነት ከፈጠራችሁ አይቀር በዚሁ ብትቀጥሉ በቃ እኛው ለኛው ሳህ ከላም እኛው ለኛው ዩቲዩበር አይደለም እዚህ ጋር የሆነ ነገር ብንሆን የሚደርስልን። እኔ በነገራችን ላይ ቅርብ ጊዜ ነው ቲክቶክ እንደዚህ አይነት ነገር ላይ እየጀመርኩ የገባሁት። ፍቅርዬን የማደንቃት በግሌ ነው። ዩቲዩብም ላይ የምሰራው በግሌ ነው። ቲክቶክ ላይ ሲጀምር ብዙም አልሰራም ነበረ። ወር በቃ የሚሆነኝ ወር ውስጥ ግን ስንት ጉድ አየሁ፣ ስንት ጉድ ሰማሁኝ። አቋም የላችሁም። አንዱ አንድ ይላል፣ አንዱ ሌላ። በቃ በጣም ነው የሚደብረው የቲክቶክ ጉድ። ውይ እንዴት ነው የምወጣው? ነገሩን አሁን የራሴን ስራ ልጀምር ነው ጋይስ። እግዚአብሔር ከፈቀደና በራሴ ስራ እመጣለሁኝ። የራሴን ስራ ባታበረታቱኝ ተጋደልናት። ወላ በጎቹ ወላ ፋንድሾች የጋራ ስራ ነው ይዤ የምመጣው። አረ ወይኔ ዛሬ እና በጣም ነው የሚደብረው። እኔ እንደዚህ አይነት ውስጥ በምን ቀን እንደገባው ራሱ ይገርመኛል። ለምን ፍቅርዬ ማድነቅ ያለብኝ በግሌ የራሴን ነገር ነው እንትን ማለት ያለብኝ እንጂ እንደዚህ ተርምስምስ ያለ ነገር ውስጥ መግባት አልፈልግም። ከአመት በላይ እንደተተራመሳችሁ ነው የምሰማው። አንዱ ለአንዱ በቃ እንትን ማለት ነው ምናምን እና ከባድ ጦርነት ነው ያለው እዛ እና እንግዲህ በሁለተኛው አካውንቴ ነው አሁንም ቢሆን በደንብ እንትን የምልበት የምዞርበትም ሆነ የሆነ ነገር ሀሳብ የምሰጥበት ምናምን እና ጉድ ነው የማየው። ጉድ ነው እያየሁ ያለሁት ማለት ነው። እኔ በፊት ማለት ነው ምን አይነት ስራ ፈቶች ናቸው እንደዚህ የሚሆኑት ምናምን በቃ ቁጭ ብለው ሰውን እንትን የሚሉት ምናምን እል ነበረ። ይሄው እኔንም አስገባችሁኝ። በቃ ምን አስገባችሁኝ? እጆ በራሴው ገብቼ በእግሬ ሄጄ ሆይ አሁንም መውጫውን መንገድ ጸሎት አድርጉልኝ እናንተ። እኔ ከዛ መውጫውን መንገድ ፈልጉልኝ። ሰላም ያለው ዩቲዩብ ላይ ነው እንዴ? በግሌ እንደ ልቤ ተንጣጥቼ እንደ ልቤ ሀሳቤን ሰጥቼ ኮሜንት ሲመጣ የጠቀመኝን አስቀምጬ ያልጠቀመኝን አስወግጄ ፈታ ምልበት ዩቲዩቤ። እንዴ ቲክቶክ እኮ የጭንቀት መንደር እኮ ነው፣ የጨለማ መንደር። ምን እንዳስገባኝ አላውቅም። እዛ ምን ጎትቶ እንዲያስገባኝ ጎትቶ እንዲያወጣኝ ጸልዩልኝ። ለማንኛውም ወዳቸዋለሁ ቤተሰብ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ አዲስ ነገር ሲኖር እመለሳለሁ። መልካም ጊዜ ሆንላችሁ። ቻው ቻው። እናንተ ደግሞ 20 ሺህ አስገቡኝ እስቲ። ምንድነው ቻናሌ ቁጭ አለ እኮ ያላ
ሼር 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 ቲክቶክ ላይ ምናምን ሼር ሼር